ሪቬንጅ ስዊት ነው ይባላል፣ ጣፋጭ ነው ይላሉ ሰዎች። ስለሚወዱት የአእምሮ እርካታ ስለሚያመጣላቸው ጣፋጭ ነው ይሉታል። ግን ጣፋጭ አይደለም። ጥናቶች የሚያሳዩት እንደውም በጣም መራራ እንደሆነ ነው የሚያሳየው። የበቀል አይነቶችን ብናይ አንደኛው ሲምፕል ሪቬንጅ ይባላል። ሲምፕል ሪቬንጅ የሚባለው ቢሮ ስትገቢ አንድ የሥራ ጓደኛሽ ሰላም ልትዩ ስትይ ሰላም አይልሽም፣ ፊቱን አዙሮ ሰላም አላለሽም። ከዛ ትናደጃለሽ። ቀኑን ሙሉ ስታሰላስዩ ትውያለሽ። በማግስቱ ጠዋት ተጠብቂና ሰላም ሊልሽ ሲል ዝም ብለሽው ትገቢያለሽ። ስለዚህ ይሄ እንዲህ አይነቱ ሪቬንጅ፣ እንዲህ አይነቱ በቀል ሲምፕል ሪቬንጅ ይባላል። ሁለተኛው ፋንታሲ ሪቬንጅ ይባላል። ፋንታሲ ሪቬንጅ የሚባለው በአእምሮ ውስጥ ነው የሚደረገው በቀሉ። ለምሳሌ አንድ ሰው አለቃው ጋር ተጣላ፣ አለቃው በደለው፣ ሄዶ አለቃውን እንዳይናገረው ከስራ ያባርረዋል። ስለዚህ በአእምሮ ምን ያደርጋል? በሐሳቡ አለቃው ጋር ይሄዳል፣ ይሰድበዋል፣ ይመታዋል፣ ይጥለዋል፣ ይረግጠዋል። ይህን ሁሉ የሚያደርገው ግን አእምሮ ውስጥ ነው። ከዛ አለቃው ጋር ሲሄድ እንዴት አድርግ ብሎ ሰላም ይለው። ስለዚህ ይሄ ፋንታሲ ሪቬንጅ ይባላል። ሶስተኛው ኦነር ሪቬንጅ ይባላል። ኦነር ሪቬንጅ የሚባለው ለምሳሌ አንድ ስብሰባ ላይ አንድ ሰው ሌላውን ሰው ክብሩን የሚነካ ነገር ይናገረዋል። ክብሩን ይነካል እና አሁን ክብሬ ተነክቷል ብሎ ያ የተሰደበው ሰው የተዋረደው ሰው ክብሬ ተነክቷል ብሎ ያስባል። አጋጣሚ ጠብቅና ይሄ ደግሞ በተራው ክብሩን ይነካዋል እና ይሄ የኦነር ሪቬንጅ ይባላል። አራተኛው በጣም ኢንትረስቲንግ ነው። አራተኛው ምን ይባላል መሰለሽ? ኮንስትራክቲቭ ሪቬንጅ ይባላል። ለምሳሌ አንድ ሰው ከስራ ተባረረ፣ በጣም ተናዷል፣ እልህ ይዞታል፣ ከአንድ ካምፓኒ አባሮታል። ይሄድና ይማርና ይሰራና ይለፋና ያባረረውን አይነት ካምፓኒ ይከፍታል፣ የራሱን የግል። በቀል ነው ግን ኮንስትራክቲቭ ነው፣ የሚያንጽ መልካም የሆነ በቀል ነው። ወይም በሌላ ምሳሌ ልንገርሽ፣ አንዲት ሴት ከባሏ ጋር ትጣላለች፣ ይፋታሉ። ባሏ አቢዩዝ ያረጋት ነበር እንበል፣ ወይም ዝቅ አድርጎ ይመለከታት ነበር። ከተለያዩ በኋላ ራሷን መጠበቅ ትጀምራለች። ጂም ትሄዳለች፣ ሰውነቷን ታሳምራለች፣ ትዘንጣለች፣ ፀጉሯን ትሰራለች። በፊት ሜካፕ የማትጠቀመው አሁን ሜካፕ ትጠቀማለች። ከዛ ስራ ትጀምራለች፣ ወይ ዱባይ፣ ባንኮክ ንግድ ትጀምርና ገንዘብ ማግኘት ትጀምራለች። መንጃ ፍቃድ ካልነበራት መንጃ ፍቃድ ታወጣለች። ከዛ መኪና ትገዛለች። ያንን ሆና እንደዛ አምሮባት ባሏ እንዲሰማ ትፈልጋለች፣ ወይም እንዲያያት ትፈልጋለች። ኮንስትራክቲቭ በቀል ነው። በሂደት ውስጥ እሷ ምን ሆነች? ተለወጠች፣ አደገች። እሷ መበቀሏ ነው። ቤስት ሪቬንጅ ኢዝ ማሲቭ ሰክሰስ ይባላል። ትልቁ የበቀል መንገድ ስኬታማ መሆን ነው። አምስተኛው ደግሞ ትራንስፎርሜቲቭ ሪቬንጅ ይባላል። የበደለሽ ሰው ተቸግሮ ታገኘዋለሽ። ከዛ ትሄጂና መልካም ታረጊለታለሽ። ገንዘብ ቸግሮት ከሆነ ትሰጪዋለሽ። ግን ምን እያደረግሽ ነው? እየቀጣሽው ነው። ወይም ያንቺን ፌቨር የሚያስፈልገው ቦታ ላይ ስታገኘው ፌቨር ታረጊለታለሽ፣ መልካም ታረጊለታለሽ። በዛ በጣም ደስ የሚል በቀል ይሆንልሻል አንቺ መልካም በማድረግሽ። ስድስተኛው ኮሌክቲቭ፣ ሰባት ናቸው ምነግርሽ። ስድስተኛው ኮሌክቲቭ ሪቬንጅ ይባላል። ኮሌክቲቭ ሪቬንጅ ደግሞ ግሩፕን ወይም ህዝብን ነው የምትበቀዩ። ለምሳሌ አንድ ልጅ በልጅነቱ መጥፎ ነገር ሲደረግበት፣ አባቱ ሲበደል፣ እናቱ ስትበደል እያየ ካደገ ማህበረሰቡ በድሏቸዋል፣ ለእናቴ መሞት ማህበረሰቡ ተጠያቂ ነው ብሎ ካመነ ሲያድግ ትልቅ ቦታ ሲደርስ ስልጣን ላይ በተለይ ከወጣ ማህበረሰቡን ይበቀለዋል። ይሄ ኮሌክቲቭ ይባላል። ኮሌክቲቭ ሪቬንጅ ነው የሚባለው። የመጨረሻው ዲቫይን ወይም ስፒሪቹዋል ሪቬንጅ ይባላል። እንደምታውቂው እኛ ሀገር ወይ ጠንቋይ ቤት ይኬዳል፣ የጎዳቸውን ሰው እንዲበቀልላቸው የሚፈልጉትን ሰው ወይ ፎቶውን ይዘው ይሄዳሉ። ጠንቋዩ በስፒል ይወገዋል እና ድግምት እንዲሰራበት፣ መተት እንዲሰራበት፣ ኑሮ እንዲጎሳቆል፣ እንዲታመም ጠንቋይ ቤት ሄደው ያመለክታሉ። ይሄ ነው። በዚህኛው በኩል ደግሞ ለሚያምኑት ለምሳሌ እግዚአብሔር ሆይ የሱን ጉድ ሳታሳየኝ እኔ አልሞትም
እንዲያድርጎኛል ስለዚህ የሱን ነገር ታሳየኛለህ። እነዚህ ሁሉ የበቀል አይነቶች ናቸው። በቀል አማራጮች አሉት። አሁን የበደለሽን ሰው አንደኛው ትበቀያለሽ። አንዱ አማራጭ እሱ ነው። ትበቀዩና ግን ጸጸት ውስጥ ትገቢያለሽ፣ ወይም በህግ የምትጠየቂበት ነገር ውስጥ ትገቢያለሽ። ሁለተኛው አማራጭ ጀስቲስ ነው፣ ፍትህ። ያ ሰው በህግ እንዲጠየቅ እና በህግ የሚገባውን ቅጣት እንዲያገኝ ታረጊያለሽ። ይሄም በበቀል ስሜት ልታረጊው ትችላለሽ። ሌላው ደግሞ በማስተማር ስሜት ሊሆን ይችላል። ለምሳሌ የሰረቀኝ ሰው ካለ እኔ ልተወው እችላለሁ፣ ግን እኔ ከተውኩት ሌላ ቦታ ሄዶ ሊሰርቅ ነው። ስለዚህ በህግ እንዲጠየቅ አደርጋለሁ፣ እንዲማርና እሱም እንዲለወጥ ብዬ በህግ እንዲጠየቅ አደርጋለሁ። ስለዚህ ሁለተኛው የበቀል አማራጭ ጀስቲስ ነው። ሶስተኛውና በጣም ጥሩ የበቀል አማራጭ ሜርሲ ነው፣ ምህረት ነው። ሌት ጎ ኤንድ ሙቭ ኦን ይባላል። ትተይውና ህይወትሽን ትቀጥያለሽ። በሙሉ ይሄ በመርህ ደረጃ መያዝ ያለብን ነገር ነው። ይሄን አድርጎኛል፣ በድሎኛል፣ ደግሞ በድሎኛል፣ ጎድቶኛል፣ ግን ተወዋለሁ እና ህይወቴ መቀጠል አለበት፣ ወደፊት እሄዳለሁ። መተውና ሙሉ ምህረት ማድረግ ለሰዎች ሊከብዳቸው ይችላል፣ ግን ከጉዳት የሚጠብቃቸው ራሳቸውን ሌላ ኮምፕሊኬሽን ውስጥ እንዳይገቡ የሚያረጋቸው ለህሊናቸው ጸጸት የማይሆንባቸው ነገር ምህረት ማድረግ ነው። ክፉ የሚያረግ ሰው ስለ ክፋቱ ደሞዙን መቀበሉ አይቀርም ስላደረገው። ለምንድን ነው? በተፈጥሮ እንኳን የመዝራትና የማጨድ ህግ ነው ያለው። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰው ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጽትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት፣ ከዛ ህግ አንቺን ይጠይቅሻል፣ አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄን እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ፣ ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። ወዲያው እንዲቀጡ እንፈልጋለን በመንፈሳዊ ዓለም። እኔም በበደለኝ ሰሞን እሺ ትቻለሁ፣ ምህረት አድርጌያለሁ፣ ግን እግዚአብሔር እንደሚቀጣው አውቃለሁ ብዬ እጠባበቃለሁ። ስጠባበቅ ሰውየው እያማረበት እየተሻሻለ እያደገ በቃ እንደውም ሲያገኝሽ ሁሉ ይስቃል። በቃ እሱ አምሮበታል፣ አድጓል፣ መኪና ቀይሯል፣ ቤት ሰርቷል፣ እየተስማማው ነው የሚሄደው። ከዛ ስታዩ እንኳን ሊቀጣ እያደገ እየተሻለው እያማረበት ነው የሚሄደው። ከዛ ትናደጃለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው። ሜርሲ አድርጎ መተው ነው። ልጅነታችን ላይ ማንነታችን በጣም ይሰራል። ልጅ ወድቆ ሲያለቅስ ምንድን ነው የምናደርገው? ቱበል ይባልና መሬቱን ትመችለታለሽ፣ ወይም ምታው መሬቱን ይመታል። ምን እያደረገ ነው? እየተበቀለ ነው። አሁን አስለመድሽው። ለሚደርስበት ለእያንዳንዱ ነገር የቅጣት የበቀል እርምጃ መውሰድ እንዳለበት አስተምረናቸዋል። ስለዚህ ሲያድጉ ምንድን ነው የምንጠብቀው? ሲያድጉ የምንጠብቀው ለሚደርስባቸው ነገር በሙሉ ተመጣጣኝ መልስ በቀል መውሰድ እንዳለባቸው ነው። ይሄን ካሰብን ገና ከልጅነታቸው እንዲህ አይነት ነገሮችን
አለማድረግ። በህብረተሰብ ውስጥ ደግሞ ይሰራል። ደም መላሽ ምንድን ነው? ከቤተሰቤ ውስጥ አንድ ሰው የገደለ ሰው አለ፣ የዚህ ሰው ደም መመለስ አለበት። ሄጄ እኮ የገደለውን ሰው አይደለም ምገለው፣ ከዛ ቤተሰብ ማንም ሰው ይሁን፣ ህፃንም ልጅ ይሁን፣ ሴትም ትሁን፣ እናትየውም ትሁን፣ ገዳዩ ስለሚጠፋ ግን ከዛ ቤተሰብ ሄዶ አንድ ሰው መግደል አለበት። ያንን ካላደረገ በህብረተሰብ ውስጥ የተናቀ ሰው፣ ክብሩ የተነካ ሰው፣ ደም ያላስመለሰ ሰው፣ የማይቆም ደም መፍሰስ ነው የሚሆነው። ማህበረሰቡ መልካም እንዳይሆን ያደርጋል። ከዛ በሀገር ደረጃ ደግሞ ይመጣል። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር፣ ከልጅነታቸው ምህረት እናስተምራቸው፣ ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት። እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ። እንዲህ አይነት ውይይቶችን እያደረጉ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽ እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቼዋለሁ እኔ ብለሽ ህይወትሽን ስትቀጥይ መጀመሪያ ይታገልሻል። ከዛ ግን ያለው እርካታ በጣም በእግዚአብሔርም ዘንድ በረከት ነው። ስለዚህ ከማህበረሰብ ውስጥ ከሀገራችን ላይ አንደኛ ነቅለን መጣል ያለብን በቀል የሚባለውን ነገር ነው። አሁን ይሄን የሰማ ሰው አማራጭ እንዳለው ያያል። ከበቀልና ምህረት አማራጭ አለው፣ ህግም አለ። ስለዚህ ያለው ያ በበቀል ከሚመጣው እርካታ ይልቅ በምህረት የሚመጣው እርካታ እንደሚበልጥ ካወቀ ሊበቀላቸው የሚፈልጋቸው ሰዎች ካሉ ይታውት። የበቀል ስሜት ይኖራል፣ ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ኢት ጎ። በቃ ተው፣ አትበቀለው። ራስን ችግር ውስጥ ትከታለህ። ራስን ሌላ ኮምፕሊኬሽን ውስጥ ነው የምትከተው። ስለዚህ በቀልን በምህረት መተካት ያስፈልጋል። ከዛ ሰላም ኑሮ ትኖሪያለሽ። እኔ አሁን የተለማመድኩትን ነገር ነው የምኖረው። ማንም ሰው በምድር ላይ ሲኖር የሚጎዱት ሰዎች ሳይኖሩ ቀርተው አይደለም። ግን ጨክረሽ አሸናፊ ትሆኛለሽ። መሸነፍ ይመስላል ይቅር ማለት መተው፣ ግን በመሸነፍ ውስጥ ማሸነፍ አለ። ስለዚህ ተሸንፈሽ ታሸንፊያለሽ በምህረት ማለት ነው። ይህንን ህዝቡ ቢለማመድ፣ ከታችም ልጆችን በቀል እንዳይማሩ ቢያደርግ፣ በሀገር ደረጃ ብንሰራና በቀልን ነቅለን ብንጥል በጣም ድንቅ ሀገር ትኖረናለች ብዬ አምናለሁ። አሁን በክርስትናው አንተ ለእግዚአብሔር መባ ይዘህ ከመጣህ፣ ስጦታ ይዘህ ከመጣህ፣ ከዛ መባውን ልታቀርብ ስትል ከወንድምህ ጋር ችግር እንዳለ ካስታወስክ ተወው፣ ስጦታውን አትስጥ ይላል። ሂድና ከወንድምህ ጋር ታረቅ መጀመሪያ፣ ከዛ በኋላ አምጥተህ ስጥ ይላል። የሰማዩ አባታችሁ ይቅር እንዲላችሁ የበደላችሁን ይቅር በሉ። ፕሪኮንዲሽን የተቀመጠ ቅድመ ሁኔታ ነው። እሱ እኔን ይቅር እንዲለኝ እኔ ሰዎችን ይቅር ማለት አለብኝ። እና በደንብ አድርገው ነው ያስቀመጡት። ማለት በእምነቶች በደንብ ነው የተቀመጠው። በመጽሐፍ ቅዱስም በቁርአንም አይቻለሁኝና ይቅርታን በጣም ነው ኢንካሬጅ የሚያደርገው። በጣም ጠንካራ በደሎችን ይቅር ማለት ይቻላል። አንድ ስቶሪ ልንገርሽ። ኮሪ ቴምቡም ትባላለች ሴትዮዋ፣ እህቷ ደግሞ ቤትሲ ቴምቡም ትባላለች። እና ምንድን ነበር የሚያደርጉት? የደች ሰዎች ናቸው፣ ኔዘርላንድ ናቸው፣ ሆላንድ። በናዚ ዘመን አይሁዶችን ይደብቁ ነበር፣ ያስመልጡ ነበር ከሞት። በኋላ ተደረሰባቸው፣ ታሰሩ፣ ኮንሰንትሬሽን ካምፕ ውስጥ ገቡ። እዛ ካምፕ ውስጥ ራቁታቸውን ያስኬዷቸዋል፣ ይደበድቧቸዋል። እና ኮሪ ልበላት የኮሪ እህት ቤትሲ በጣም በቃ አጥንቷ ወጥቶ መጨረሻ ላይ ሞተች። ከዓመታት በኋላ ኮሪ ቴምቡም ተፈታች እና የቅርታ አስተማሪ ሆነች፣ ይቅርታ ታስተምራለች። አሁን እዛ እስር ቤት ውስጥ እየመጣ የሚደበድባቸው ሰውዬ ነበር፣ ወታደር። ለእህቷም ሞት ምክንያት የሆነው እሱ ደብድቧትን የሞተችው። አሁን ኮሪ ቴምቡም ከወጣች በኋላ ይቅርታ እያስተማረች እየዞረች ስታስተምር ጀርመን ሀገር ሄዳ ታስተምራለች።
እና አስተምራ አንድ ቀን ስትጨርስ አንድ ሰው ከኋላ ሲመጣ ይታያታል። ሰላም ሊላት እየቀረበ ሲመጣ ሰውየው ይደበድባቸው የነበረ ራቁታቸውን ያቆማቸው የነበረ ለእህቷ ሞት ምክንያት የሆነ ደብድቦ ለመሞቷ ምክንያት የሆነ ሰው ነው። ከዛ መጣና አላወቃትም። እሱ ቅድም ስለ ካምፕ ስታወሪ ሰምቻለሁ እና እኔ እዛ ወታደር ነበርኩ፣ ያው እግዚአብሔር ይቅር ብሎኛል አለና እጁን ዘረጋላት። አሁን በዛች ቅጽበት እሷ ትግል ውስጥ ነበረች። ይሄንን ሰው ይቅር ልለው እችላለሁ እና አሰበች፣ አየች፣ እጁን እንደዘረጋ ነው እሱ። በጣም ተቸግራ ይቅር ልትነው ወሰነችና እጇን ዘርግታ I forgive you አለች። I forgive you with all my heart አለች። በሙሉ ልቤ ይቅርታ አድርጌልሃለሁ አለች። ይሄን ያህል ይቅርታ የማድረግ ጥንካሬ ያላቸው ሰዎች እና እምነታቸው ግን ይረዳቸዋል። የተቀመጠው ቅድመ ሁኔታ እኔ ይቅር እንድላችሁ እናንተ ይቅር በሉ የተባሉት ሌላ ልጨምርልሽ፣ ሩዋንዳ ነው። ሩዋንዳ በችግሩ ጊዜ አንዲት ሴት አንድ ሰው ይመጣና እጇን ቆረጣት። አንድ ልጅ ነበራት የ9 ወር ገደለባት። ሰውየው 8 ዓመት ነው እንደዚህ ይታሰርና ይመጣል። ሲመጣ እጅሽ የቆረጥኩት እኔ ነኝ፣ ልጅሽን የገደልኩት እኔ ነኝ ይላታል እና ታየውና ፌንት ታደርጋለች። በኋላ ቆይቶ ግን ለዚህ ሰው ይቅርታ ታደርግለታለች። አሁን ይሄ ከባድ ነው፣ በጣም ከባድ ነው። እንደዚህ አይነት አደጋ ያደረሰባት ልጇ የገደለባትን ሰው ይቅርታ ታደርግለትና ይቅርታ ማድረጓ ብቻ ሳይሆን የሚገርመው ሩዋንዳን መልሰው መስራት ለአንድ ካምፓኒ አለ። እዛ ካምፓኒ ውስጥ አብረው ይሰራሉ። ፕሬዚደንትና ቫይስ ፕሬዚደንት ሆነው አብረው ይሰራሉ። ግን በጣም ከባድ ነው። ይቅርታ አቅም ግን እዚህ ጋር ይደርሳል። ሰዎች ከወሰኑ እዚህ ጋር መድረስ ይችላል። ብዙ ጊዜ ይቅር ማንላቸው ለመሰለሽ ይቅር ካልናቸው የሚጠቀሙ ይመስለናል። ሰዎቹ በቃ እግዚአብሔር የሚተዋቸው እነሱም በቃ የሱን ነገር ያሳየኝ እንጂ የሱን ነገር ሳላይማ ብለን እንይዛለን። ይቅር ካልነው ግን የሚተወው አምላክ የሚተወው ሰውየው የሚጠቀም ይመስለናል። ስለዚህ በእውቀት ራሴን ላለመጉዳት በእምነቴም ደግሞ ከአምላኬ ጋር ለመታረቅ ይህን ሰው ይቅር ልለው እወስናለሁ። ከዛ ምን ለማመዳቸው ነገሮች ይኖራሉ። ለምሳሌ ሰውየውን ካገኘሁትና ፊት ለፊት ይቅርታ አድርጌልሃለሁ ብለው በጣም ጥሩ ነው፣ ይቀላል፣ ጥሩ ነው በጣም። ካልቻልኩኝ ግን ብቻዬንም ሆኜ ስሙን እያነሳው የጎዳኝ ሰው ስሙን እየጠራው ይቅር ብያለሁ እላለሁ። ከአንደበታችን መውጣት አለበት። ሌላው ጥሩ ዘዴ ደብዳቤ መጻፍ ነው። በህይወት ካለ ሰውየው ደብዳቤ ጽፍለታለሁ። ጽፍለት ግን አስረድቼው ነው፣ በድለኸኛል፣ በጣም ጎድተኸኛል፣ በአንተ ምክንያት እንዲሆኛለሁ፣ በአንተ ምክንያት ተጎድቻለሁ፣ አዝኛለሁ፣ ተሰብሬያለሁ፣ አልቅሻለሁ፣ በጣም ነው የጎዳኸኝ፣ ግን ይቅርታ ላደርግልህ መርጫለሁ፣ ወስኛለሁ፣ ስለዚህ ይቅርታ አድርጌልሃለሁ ብዬ እልክለታለሁ። በህይወት የሌሉ ሰዎች ሊሆኑ ይችላሉ። ለምሳሌ በህይወት የሌለ አባቴ ሊሆን ይችላል ያዘንኩበት፣ ቂም ያዝኩበት። እሱም አሁን ምን ይመከራል? ለሞተውም አባቴ ጽፍለታለሁ ደብዳቤ፣ ጎድተኸኛል፣ ስታሳድገኝ እንዲያርገኸኛል ብዬ ደብዳቤ ጽፍለትና የምልክበት ቦታ የለም አይደለም፣ አቃጥለዋለሁ። ደብዳቤው ሳቃጥለው ያ ከኛ ውስጥ መውጣት አለበት። ሪሊዝ ነው፣ መልቀቅ ነው። እና ከአእምሯችን ከልባችን ውስጥ አውጥተን ስንለቃቸው እኛ ሰላማችን ይጠበቃል። በጣም ደስተኞች እንሆናለን። እጅግ በጣም ደስተኞች እንሆናለን። ብዙ ጊዜ ሰዎችን ስታናግሪ የሚጎዳቸው ነገር ውስጥ የተቀመጠው መርዝ ነው። ይቅር አለ ማለት በቃ መርዝን አስቀምጦ መጠበቅ ማለት ነው። የያዝነውን ቂም ላናውቀው እንችላለን። ይቅር አላልንም። በወላጆቼ ላይ ሐዘን ሊኖርብኛል፣ ግን ላላውቀው እችላለሁ። ድሮ በጎዱኝ፣ ትምህርት ቤት ባሾፉባቸው፣ በቀለዱባቸው እንደዚህ ሰው ቂም ይኖራቸዋል። ይቅር ያላሉት ግን ላያውቁት ይችላሉ። ከስነ ልቦና ባለሙያ ግን ጋር አብረሽውን ስትነጋገሪ ምንድነው ሰብኮንሺየስሊ የተደበቀውን ነገር ያወጣዋል። እሱ ጥያቄ ስጠይቅሽ ልጅነትሽ እንዴት ነበር? ከእናትሽ ጋር እንዴት ነበር የምታሳልፊው? ከአባትሽ ጋር ደስተኛ ነበርሽ? ኤሌመንተሪ ስኩል ስልሽ ከዛ ይመጣል፣ ብቅ ይላል። የሚያናዱሽ ልጆች ነበሩ፣ የሚያበሽቁሽ፣ የሚሰድቡሽ ልጆች ነበሩ ስለ አሁን ወደ ሜሞሪሽ አመጣዋል። ትልቅ ከሆንሽ በኋላ የተጎዳሽበት ከሆነ አሁን እሱን እየዳሰስኩ መጣና እዛ ጋር ደርስና ስለ ጓደኞችሽ፣ ስለ ስራ ቦታ እንዲህ ስጠይቅ ብቅ ይላል ያ ነገር። አይብሻለሁ ወይ ታለቅሻለሽ፣
ወይ ልትናደጂ ትችያለሽ። ስለዚህ የተደበቀው ነገር ሳብኮንሽስ የተደበቀው ነገር ይወጣል። እዛ እሱን ይዘውና ከዚህ ጉዳይ ጋር መነጋገር አለብን ላለው እና ያንን ሰው ይቅር እንድትይ እረዳሻለሁ በማሳየት በማስረዳት በማስተማር በስነ ልቦና ድጋፍ በማድረግ እነዛን ሰዎች ይቅርታ እንድታደርግላቸው እረዳሻለሁ ማለት ነው። ስለዚህ ባለሙያ ድጋፍ ያስፈልጋል። አሁን ለምሳሌ ክርስትናን ተመልከች። ክርስትናን ስታይ ትልቁ የይቅርታ ምሳሌ ጌታችን ነው፣ ኢየሱስ ክርስቶስ ነው። መቼ ነው ይቅር ያለው? እዛው መስቀሉ ላይ ሆኖ ደሙ ሳይደርቅ ቁስሉ ሳይጠግን እዛው ላይ እየቃሰተ ፊቱ በደም ተለውሶ ሰውነቱ በደም ተለውሶ የተገረፈበት ቁስል እየቆጠቆጠው የሾህ አክሊሉ ቁስል እየተሰማው እዛው ጋር ነው የሚሰሩትን አያውቁምና ይቅር በላቸው ያለው። ይሄ ምን ያስተምርሻል? ያደረጉበት ነገር ቀላል አይደለም። ይቅር በላቸው ሲል እሱ ይቅር ብሏቸው ነው። ይሄ ደግሞ ኦን ደ ስፖት እዛ ቦታ ላይ ይቅርታ ማድረግን ያስተምራል። እሱ ብቻ አይደለም። እኔ ስንት ጥፋት አጥፍቻለሁ በዘመኔ፣ ስንት በደል በድያለሁ። እሱ እግዚአብሔር ደግሞ ምህረት አድርጎልኛል፣ ይቅርታ አድርጎልኛል። እሱ እኔን ይቅር ካለኝ እኔ ደግሞ ሌሎችን ይቅርታ ማድረግ ይጠበቅብኛል ቃሉ እንደሚል። አሁን እንግዲህ ሌሎች የበደሉንን ነው ስናይ የነበረው። እኛ ደግሞ የበደልናቸው አሉ። ኮንፌስ ማድረጉ፣ ጥፋትን ሄዶ መናዘዝ ለነፍስ አባት ይሁን በካቶሊሲዝም ሄደሽም በተሰወረ ቦታ ለብቻ እሱ አሁን እንዴት አይነት ጠቃሚ ነው! እንዴት ጠቃሚ ነው! በህይወቴ ይሄን አድርጌያለሁ፣ አጥፍቻለሁ፣ በድያለሁ፣ ማድረግ የሌለብኝ ነገሮች አድርጌያለሁ ብሎ አውጥቶ መናገር መቻል፣ ይሄም ደግሞ ሌላ ቴራፒ ነው እና እምነቶች በእኔ እምነት ከስነ ልቦናም የበለጠ ይረዳሉ ብዬ ነው የማምነው። መጨረሻ ላይ ክሎዥር የሚባል ነገር አለ። አሁን በአገርም ደረጃ ይቅርታን በሀገርም ደረጃ ስናመጣው አሁን ለክሎዥር ማለት ያለፈውን ስላለፈው ዘመን በግልም ይቅርታ መጠየቅ ያለብኝን ሰዎች በሙሉ ይቅርታ ጠይቃቸዋለሁ። ይቅር ማለት ያለብኝን ሰዎች በሙሉ ይቅር እላቸዋለሁ፣ ሪሊዝ አደርጋቸዋለሁ። ከዛስ ክሎዥር አድርጋለሁ፣ እዘጋለሁ። ያለፈው ምዕራፍ ተዘግቷል። በይቅርታ ያለፈውን ነገር በሙሉ መዝጋትና አዲስ ጅማሬ